ኤልያስ ወደ መድረክ እየጠየቁ ነው። ምናልባት እንድትተዋወቃችሁ ፈልገው ሊሆን ይችላል። እዚህ መድረክ ላይ ኤልያስ መልካ ቀደም ሲል እንደገለጽኩላችሁ በሀገራችን ውስጥ ከፍተኛ እውቅና ያላቸውን ወጣት ድምፃውያን በማቀነባበር ይታወቃል። እንደምታዩት እንግዲህ ምናልባት አይናፋር ነው። ስለዚህ አንድ ጊዜ ሞቅ ያለ ጭብጨባ አድርጉለትና ወደ መድረክ ይገባ። እጅግ በጣም እናመሰግናለን ኤልያስ። ቴንክ ዩ። አፍሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከመናሽ የማሙድ ጊታሪስት ሞቶ ነበር የሆነ ጊዜ እና አንድ መንገሻ የሚባል ጊታሪስት ከዛ በኋላ ቢቢሻ ተክቶት ይሰራ ነበረ። ከዛ በኋላ ቢቢሻ የማይሄድበት ጊዜ ሲመጣ እኔን ጠሩኝ ማለት ነው። እዛ ውጪ በዛውም ቱር ያደርግ ነበር። ከዛ በዛው ቀርጾ ይመጣ ነበር። ከዛ ፕራክቲስ ላይ ተገኘ ማለት ነው። በዛ ያቺ ዘፈን ለማደማሙ ጀምሯት ሙዚቃዋን ኢንትሮ ሳይሰራላት ብሪጅ ሳይሰራላት ሞቶ ነበር። ለማደማሙ እንዳል ኪቦርድስ ነበር እሱ ነው ብዙ ያቀናበረው እና ጉራገኛ ፈጽሞ አልተሰራችም ነበር ማለት ነው የማሙድ። እሺ ለሷ ኢንትሮ ብሪጅ እና ከዛ ጉራገኛ ሙሉን ነው የሰራው ማለት ነው። ኤልያስ ሁሌም አዳዲስ ነገር የሚፈልግ ነው። ጠያቂነቱ እዛ ድረስ ወስዷል። ስለዚህ ሁሌም ሲመጣ ሙዚቃችን ላይ አዲስ ነገር ይዞ ይመጣል። አዲስ ነገር ይዞ ሲመጣ ሐሳብ ይዞ ይመጣል። በሙዚቃ ስሪት ደረጃ አዳዲስ ነገር ይዞ ይመጣል። የኢትዮጵያ ሙዚቃ ላይ አንዳንድ ጊዜ ከኢትዮጵያ ሙዚቃ አልፎ የት እንደሚደርስ ግራ ይገባል። ፔንታቶኒክ ነው የኢትዮጵያ ሙዚቃ ጨዋታ አይደለ? እሱን ጥሶ ዲያቶኒክ ጨዋታ ውስጥ ታገኘዋለሽ። ሙዚቃ ስልቱ ሌላ ቦታ ይገባል። ከአራት መቶ በላይ አሬንጅመንቶች ማለት ቀላል አይደለም። አንድ ሰው በኤልያስ እድሜ ይሄን አይጨርስም። ምናልባት 80 ዓመት ቢሰጥ ይሄ ይሰራል ወይ ብትይ ይከብዳል። በሙዚቃ ውስጥ ብዛትን ከጥራት ጋር እያወዳደረ ጥራት ያላቸው እንዲህ አይነት 40 ስራዎች ማቅረብ መቻል ማነው አልበሞችን ከ40 ቁጥር ይበልጣሉ። በግሩፕም የተሰሩ አልበሞች ስላሉ እነዚህን መስራት በጣም ትልቅ ኃላፊነት ይመስለኛል፣ ትልቅ መሰጠት ይመስለኛል እና ብዙ ናቸው ስራዎቹ። እንደ ጊዜ መፍጀቱ አይደለም። ብዙም ስራ ፕሮዲዩስ አድርጓል። አፍሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከመናሽ